ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የሰኔ 17 ቀን 2018 ዓ.ም የጣና ቴሌቪዥን ዋና ዋና ዜናዎችን ርዕሶቹን አስቀድመን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የተጋድሎ አድማሱን በማስፋት ከከሰምና ሀገረ ማርያም እስከ ናዝሪት የደረሰ ተጋድሎ ማካሄዱን አስታውቋል። በተጋድሎ ዙሪያ የቀረቡ መረጃዎችን በዝርዝር እናስደምጣችኋለን። አደራቸው አለብን ሲል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በቅርቡ በደንቢያና በማክሰኙ ዙሪያ በተደረገ ተጋድሎ የተሰዉ መሪዎችና ታጋዮችን አስመልክቶ መግለጫ ሰጥቷል። ዝርዝሩን እናቀርብላችኋለን። ህወሓት ሌላ ክስ ቀርቦበታል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች በትግራይ ክልል ስራ ላይ የዋለው የግዳጅ ወታደራዊ ምልመላ ህግ እንዲሻር ጥሪ አቅርቧል። ድርጅቱ ያነሳቸውን ስጋቶችና የጉዳዩን አንድምታ በዝርዝር እንዳስሰዋለን። የህወሓት ፋኖ ጥምረት ለአማራው ትግል አደገኛ የሚሆንባቸው 8 ምክንያቶች በሚል ርዕስ በዶክተር ሲሳይ ሙሉ የቀረበውን ትንታኔ በሰፊው ይዘነዋል። በጉዳዩ ዙሪያ የሚነሱ ክርክሮችንና አስተያየቶችን የሚዳስሰው ሰፊ የትንታኔ ዘገባ ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ተጋድሎ ከከሰም እስከ ናዝሪት። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የተጋድሎ አድማሱን በማስፋት ከከሰምና ሀገረ ማርያም እስከ ናዝሪት የደረሰ ተጋድሎ ማድረጉን አስታወቀም። የብልጽግናው ሰራዊትና የኦሮሚያ ልዩ ኃይል በቅንጅት በአማራ ክልል ገብተው ጥቃት አድርሰው ወደ ምስራቅ ሸዋ ዳማ ወረዳ ሲያፈገፍጉ ተከታትሎ በመምታት ታላቅ ጀብዱ መስራት ችሏል። በአማራ ህዝብ ላይ ጥቃት አድርሰው ለማምለጥ ከናዝሪት ከተማ በቅርብ ርቀት ወደሚገኘው አዳማ ወረዳ ቀበሌዎች በሄዱት የብልጽግናው ሰራዊትና የኦሮሚያ ክልል ልዩ ኃይል ላይ ፋኖ በወሰደው እርምጃ የወረዳ ካድሬዎችን ጨምሮ በርካታ ቁጥር ያለው ኃይል እርምጃ ተወስዶበታል። የዙ ቃል አቀባይ ለጣና ቴሌቪዥን በላከው የተጋድሎ መረጃ እንደገለጸው የወረዳው ሚሊሻ ጠርናፊ በፋኖ እጅ ሲገባ የኮማንደር ማዕረግ ያለው የፖሊስ አዛዥና የልዩ ኃይል አባላት እንዲሁም የብልጽግናው መከላከያ ሰራዊት አባላት በፋኖ እርምጃ እንደተወሰደባቸው አስታውቋል። የአዳማ ወረዳ ከፍተኛ አመራር መሆኑ የተነገረለት አንድ ካድሬም በውጊያው እርምጃ ከተወሰደባቸው የብልጽግናው ኃይል አባላት አንዱ መሆኑን የደረሰን መረጃ ያመላክታል። የአካባቢው ሚሊሻ ጠርናፊን ጨምሮ ሌሎች የሚሊሻና ልዩ ኃይል አባላት በፋኖ እጅ መግባታቸውም ታውቋል። የሸዋ ጠቅላይ ግዛት አሳምነው ዕዝ ተጋድሎ ቀጥሎ በመካሄድ በሀገረ ማርያም አውራጃ ከሰም፣ እንጃር ሸንኮራ፣ ዮላት፣ ቅዱስጌ፣ ስቻት፣ ምንታምር፣ አክራሚትና ሰቀዋጮ ቀበሌዎችን ለአስጨራሽ ውጊያ ማድረጉን የዙ ህዝብ ግንኙነት ክፍል አስታውቋል። የብልጽግናው ዘር አጥፊና ሰው በላ ሰራዊት በ42 ተሽከርካሪዎች ተጭኖ ነበር የመጣው። በዚህ ደረጃ ኃይሉን አሰባስቦ የመጣው የጠላት ሰራዊት ዓላማው የፋኖን ሰራዊት ደመሰሳለሁ ብሎ ነበር። በ6 አቅጣጫዎች ተንቀሳቅሶ ቢመጣም ጀግናው ሰራዊታችን በደረሰው ቅድመ መረጃ መሰረት በ3 አቅጣጫዎች ስልታዊ ጥቃት ሰንዝረውበታል። የቡልጋ ክፍለ ጦር፣ የነበልባል ክፍለ ጦርና የኃይለ ማርያም ማሞ ክፍለ ጦሮች ከአክራሚት ተነስቶ ወደ ሰቃዋጮ አቅጣጫ ይጓዝ የነበረውን ኃይል በመክበብ ከፍተኛ ወታደራዊና ቁሳዊ ኪሳራ አድርሰውበታል። በጥቃቱም በርካታ ቁጥር ያላቸው የስርዓቱ ጥምር ጦር አባላት እርምጃ የተወሰደባቸው ሲሆን ቀሪው የቆሰለና የተበታተነ ኃይል ወደ ተራራማ ቦታዎች በመሸሽ ተጨማሪ ድጋፍ በመጠባበቅ ላይ ይገኛል ብለዋል። አደራችሁ አለብን። ጎንደር ጠቅላይ ግዛት በላይ ዕዝ። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በቅርቡ በማዕከላዊ ጎንደር ዞን ደንቢያና ማክሰኝ ዙሪያ ከብልጽግናው ሰራዊት ጋር ባደረገው ብርቱ ተጋድሎ በጀግንነት የወደቁ መሪዎቹንና ታጋዮቹን በተመለከተ ባወጣው መግለጫ አደራቸው አለብን፣ በተለይ የጎንደር አንድነትን እውን ለማድረግ የምናደርገውን ጥረት አጠናክረን እንሰራለን ብለዋል። አርበኛ አማራ አሸነፍን ጨምሮ በክብር የወደቁ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ አመራሮችና ታጋዮች ከብልጽግናው ሰራዊት ጋር ባደረጉት ተጋድሎ የመጨረሻዋ ሰዓት ላይ ለትግል አጋሮቻቸው ደውለው ያደራ ቃላቸውን መስጠታቸው ይታወሳል። በተለይም የጠላት ኃይል አቅሙን እያጠናከረ መሄዱን ተከትሎ ከውጊያ እንዲያፈገፍጉ ሲነገራቸው እኛ መውጣት አንችልም፣ የአማራን ህዝብ እኛ ሞተን ልናድነው ስለሆነ ትግላችንን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን፣ አንድ ጥይት እስኪቀረን ድረስ እንፋለማለን፣ እናንተ ወደ ኋላ ሆኑና ትግሉን አድኑ፣ አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻዋ እስትንፋሳችን ላይ ቆመን አደራ እንላለን
እንቀበላችኋለን በማለት ነበር ለመሪዎቻቸው መልእክት ያስተላለፉት። እዙ አክሎም ይህን የጀግኖች ሰማዕታት አደራ ቃል በተመለከተም እዙ በሰጠው መግለጫ ይህ የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችንን የሚያዳክም በሰራዊታችን ላይም የስነ ልቦና ስብራት እንደማያደርስ እናረጋግጥላችሁ እንወዳለን። የጀግና ፍጻሜው በጀግኖች ሜዳ እንጂ ለጠላቱ እጁን በመስጠት የሚጠናቀቅ ታሪክ የለውም። በጀግኖች ወንድሞቻችን መስዋዕት መክፈል መሪር ሐዘን ቢሰማንም ወንድሞቻችንን ለተሰውለት ዓላማና የአማራ ፋኖ ለወጣለት የትግል ዓላማ በጽናት በመፋለም የአማራን ሕዝብ ስቃይና መከራ ለአንዴና ለመጨረሻ ጊዜ እናስቆማለን ብሏል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የጀግኖች አርበኞችን የክብር መስዋዕትነትን አስመልክቶ ያስተላለፈው ሙሉ መልእክት ጣና ዴይሊ ቻናላችን ላይ ማግኘት ትችላላችሁ። ህወሓት ሌላ ክስ ቀረበበት። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች የግዳጅ ወታደራዊ ምልመላ ለማካሄድና ተቃውሞን ለመቅጣት ስልጣን ይሰጣል ያለውን በትግራይ ክልል ስራ ላይ የዋለ ህግ እንዲሻር ለክልሉ ባለስልጣናት ጥሪ አቀረበ። የትግራይ ክልል ምክር ቤት ባለፈው ግንቦት ወር መጨረሻ ስራ ላይ የዋለው ህግ ኤርትራ ከምትከተለው አስገዳጅ የብሔራዊ አገልግሎት ጋር መሰስሎሽ ያለው ነው ሲልም ድርጅቱ ተችቷል። መቀመጫውን በዋሽንግተን ዲሲ ያደረገው ሂውማን ራይትስ ዎች ባለፉት ሳምንታት አነጋጋሪ ሆኖ የሰነበተውን ህግ በተመለከተ ጠንከር ያለ ጥሪ ያቀረበው ዛሬ ማክሰኞ ሰኔ 17 2018 ባወጣው መግለጫ ነው። የትግራይን ህዝብ ህልውናና ደህንነት ለማረጋገጥ ያለመ ነው የተባለለት ይህ ህግ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎችና ከሰብአዊ መብት ተሟጋቾች ትችቶች ሲቀርቡበት ቆይተዋል። ሂውማን ራይትስ ዎች ዛሬ ባወጣው መግለጫ ህጉ አላግባብ ጥቅም ላይ ሊውሉ የሚችሉና ግልጽ ያልሆኑ አገላለጾች ያሉበትና በተለያዩ ጥፋቶች የተወነጀሉ ሰዎችን በሞት የሚያስቀጣ አንቀጾችን ያካተተ እንደሆነ ገልጿል። የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲሺያ ባድር የትግራይ ባለስልጣናት በክልሉ ለቀጠለው ፖለቲካዊ ውጥረት ሲቪል ሰዎችን ለውትድርና በመመልመልና የሚቃወሙትን በመቅጣት ምላሽ መስጠት እንደማይገባቸው አሳስበዋል። በትግራይ ክልል በተለያዩ አካባቢዎች ካለፈው መጋቢት ወር መጨረሻ ጀምሮ በውጊያ ሊሳተፉ የሚችሉ ወጣቶችን በግዳጅ የመመልመልና በአፈሳ ወደ ወታደራዊ ማሰልጠኛ የማጋዝ እንቅስቃሴዎች ሲካሄዱ እንደነበር የሀገር ውስጥ የሰብአዊ መብት ተሟጋች ድርጅቶችና መገናኛ ብዙሃን ይፋ አድርገዋል። እነዚህን ይፋዊ ሪፖርቶች በዛሬው መግለጫው ላይ የጠቀሰው ሂውማን ራይትስ ዎች ቤት ለቤት በሚደረግ አሰሳ ህጻናት ጭምር ለወታደራዊ ግዳጅ የተመለመሉ መሆኑን አስታውቋል። ከግዳጅ ምልመላ በሚያመልጡ ሰዎች ምክንያት በየአካባቢው ያሉ ባለስልጣናትና የትግራይ የጸጥታ ኃይሎች ቤተሰቦቻቸውን እንደሚቀጡ የሰብአዊ መብት ተሟጋቹ መረጃ እንደደረሰው ገልጿል። የግዳጅ ወታደራዊ ምልመላና ዳግም የሚቀሰቀስ ግጭትን በመፍራት በርካታ ወጣቶች ከክልሉ እየሸሹ መሆኑን ሂውማን ራይትስ ዎች በዛሬው መግለጫው አመላክቷል። የሰብአዊ መብት ተሟጋች ድርጅቶች ባለፈው ግንቦት ወር መጨረሻ የጸደቀው ህግ እድሜያቸውና ጤናቸው የሚፈቅድላቸው የትግራይ ክልል ነዋሪዎች ሁሉ በግዳጅ በወታደርነት የሚመለመሉበትን ማዕቀፍ ያስቀምጣል ሲል በዛሬው መግለጫው ላይ ያስፍሯል። በዚሁ ህግ ላይ የተካተቱ በሞት የሚያስቀጡ ጥፋቶች አሻሚና ለትርጉም ክፍት ናቸው ሲል ድርጅቱ ተችቷል። በሞት ያስቀጣሉ በሚል በህጉ ከተጠቀሱት ጥፋቶች መካከል በስትራቴጂካዊ የመከላከያ አቅርቦቶች ላይ ጉዳት ማድረስ የሚለው ይገኝበታል። የትግራይ ክልል ሰላምንና ጸጥታ አደጋ ላይ መጣልና ከጠላት ጋር መተባበርም በህጉ ተመሳሳይ ቅጣት የሚያስከትሉ ናቸው። የትግራይ ክልልን አንድነትና ግዛት ማዳከም የሚለው ጥፋትም እንደዚሁ በሞት የሚያስቀጣ ነው። ይህ ቅጣት ተግባራዊ የሚደረገው በማንኛውም ሀገር ዜጋ ላይ እንደሚሆን ህጉ ይደነግጋል። በማንኛውም ሁኔታዎች ውስጥ የሚፈጸመውን የሞት ቅጣት አጥብቆ እንደሚቃወም ሂውማን ራይትስ ዎች በዛሬው መግለጫው አስታውቋል። የሰብአዊ መብት ተሟጋች ድርጅቱ ሌላው በመግለጫው የተቸው ከምልመላ የሚሸሹና ከወታደራዊ አገልግሎት የሚከዱ ሰዎችን በወንጀል እንዲጠየቁ የሚያደርገውን የህጉን ክፍል ነው። በዚህ ወንጀል ተጠያቂ የሚሆኑ ግለሰቦች እስከ 50 ሺህ በሚደርስ የገንዘብ ቅጣት እንደሚጣልባቸው መግለጫው ጠቁሟል። የወታደራዊ ምልመላ ዘመቻን የሚተቹና ተቃውሞ እንዲደረግበት የሚቀሰቅሱ ሰዎች እስከ 25 ዓመት በሚደርስ እስራት የሚቀጣው የህጉ ክፍልም በሂውማን ራይትስ ዎች ተተችቷል። በህጉ የተካተተው የወታደራዊ ምልመላ ስርዓት ከኤርትራ ብሔራዊ ውትድርና አገልግሎት ጋር አሳሳቢ ተመሳሳይነቶች እንዳሉት ድርጅቱ ገልጿል። የትግራይ ባለስልጣናት የክልሉ ተጋላጭ ህዝብን ወታደራዊ ዓላማዎችን እንዲደግፍ ማስገደድ ወይም ለተጨማሪ በደል ማጋለጥ የለባቸውም ሲሉ የድርጅቱ የአፍሪካ ክፍል ምክትል ኃላፊ ላቲሺያ ባድር አሳስበዋል። ኃላፊዋ ዳግም ሊፈጸም የተቃረበውን የግፍ አዙሪት ለማስቀረት ጉዳዩ የሚመለከታቸው መንግስታት ያላቸውን ተሰሚነት እንዲጠቀሙም ጥሪ አቅርበዋል። የህወሓት ፋኖ ጥምረት ለአማራው ትግል አደገኛ የሚሆንባቸው 8 ምክንያቶች። ጸሐፊ ዶክተር ሲሳይ ሙሉ
ከሰሞኑ ከአማራ ፋኖ ትግል ጋር ተያይዞ ከሚነሱ አወዛጋቢ ጉዳዮች አንዱ በህወሓትና በአማራ ፋኖ መካከል ሊፈጠር ይችላል ወይም በአንዳንዶች እሳቤ ተፈጥሯል ስለሚባለው የፖለቲካ ወይም የወታደራዊ ጥምረት ነው። ጥምረቱ ጽምዶ በሚል ስያሜ ሌሎችንም የታጠቁ ኃይሎችን ያካተተ ቢሆንም ከህወሓት ጋር ያለው ጉዳይ ግን የበለጠ አነጋጋሪ ሆኗል። ይህ ውዝግብ የተነሳው በባዶ ሜዳ ላይ አይደለም። የብልጽግና መንግስት ከፋኖ ጋር የገባው ጦርነት በአማራ ክልል ውስጥ የተፈጠረው የደህንነት ችግር ህወሓት በ2013 ካስጀመረው ጦርነት በኋላ የተቀየረው የኃይል ሚዛንና በኢትዮጵያ ፖለቲካ በተደጋጋሚ የታየው አንዲት ቅጽበትን መሰረት ያደረገ ጥምረትና መልሶ የመፈራረስ አዙሪት ይህንን የጽምዶ አጀንዳ ወደፊት አምጥቶታል። የጥምረቱ ደጋፊዎች የሚያቀርቡት መሰረታዊ አመክንዮ ሁለቱም ኃይሎች ካሁኑ የብልጽግና አገዛዝ ጋር በተለያዩ ምክንያቶች ግጭት ውስጥ ስለሆኑ የጋራ ተቃዋሚ ካለ የጋራ የትግል መድረክ መፍጠር ለምን አይቻልም የሚል መከራከሪያ በማቅረብ ነው። እስካሁን ከአማራ ፋኖ ብሔራዊ ንቅናቄ ወይም ከህወሓት በኩል የሰማነው የጋራ ትግል መድረክ እንደተፈጠረ የሚያረጋግጥ አዋጅ ወይም አቋም በይፋ አልተነገረም። አልፎ አልፎ በአንዳንድ አመራሮችና ደጋፊዎች ጥቅማችንን አስከብረን ከማንም ጋር ቢሆን አብረን እንሰራለን የሚል ድፍን አቋም ከመግለጽ ያለፈ ህወሓት ይህንን ጥቅም ያስከብራል፣ እኛም ይህንን ጥቅማችንን እናስከብራለን ተብሎ በይፋ ለህዝብ የተነገረም የታወቀም አጀንዳ የለም። ስለዚህ ዋናዎቹ ጥያቄዎች መሆን ያለበት ህወሓትና ፋኖ የጋራ ተቃዋሚ አላቸው ወይስ የላቸውም የሚለው ሳይሆን ሁለቱ ኃይሎች የሚያስከብሩት የትኛውን ጥቅማቸውን ነው? የአማራና የህወሓት ጥቅም ቢጻረር እንዴት ይፈታል? ሁለቱም ኃይሎች ቀይ መስመሮቻችን የሚሏቸው ምንድናቸው? ሁለቱም ኃይሎች ስለ ሀገራዊ ራዕይ፣ ስለ አማራ ህዝብ ደህንነት፣ ስለ ማንነትና ርስት ጥያቄዎች፣ ስለ ህገ መንግስትና አሁን ስላለው ብሔር ፌዴራሊዝምና በሌሎች አንኳር የፖሊሲና ህገ መንግስታዊ ጉዳዮች ዙሪያ የሚጋሩት ተመሳሳይ ራዕይና አቋም አላቸው ወይ የሚሉት ናቸው። እነዚህን ጥያቄዎች በአግባቡ መመለስ ቢቻል ጥምረቱን ለመገምገም የበለጠ አመቺ ይሆን ነበር። ነገር ግን ለጥያቄዎቹ ምላሽ ለማግኘት አሁን ባለው ሁኔታ በሁለቱም በኩል ይፋዊ የሆነ የጥምረት አጀንዳ ባለመኖሩ ከተለያዩ የፋኖ ትግል መሪዎችና ከአንዳንድ የትግሉ ደጋፊዎች ከተሰማው በመነሳት ከህወሓት ጋር የሚደረገው ጥምረት አደገኛነቱን መፈተሽ ያስፈልጋል። የዚህ ጽሑፍ ዋና ዓላማም ከታች በተዘረዘሩ 8 ምክንያቶች ከህወሓት ጋር የሚደረግ የትኛውም ጥምረት ከአማራ ጥቅምና ፍላጎት አንጻር መቃኘት ነው። አንደኛ፣ የጋራ ጠላት አለ ማለት የጋራ ጥቅም ወይም የጋራ ራዕይ አለ ማለት አይደለም። ለህወሓትና ፋኖ የጋራ ጥምረት እውን እንዲሆን ጉጉት ካላቸው አካላት ተደጋጋሚ የሚቀርበው አመክንዮ ሁለቱም ኃይሎች የጋራ ጠላት አላቸው የሚለው ነው። እውነታው ግን መቼም ቢሆን የጋራ ጠላት ሊኖር ቢችልም የጋራ ራዕይ ግን ሊኖር የግድ አይደለም። በጥምረት ፖለቲካ ውስጥ ትልቁ ስህተት እነዚህን ሁለት ነገሮች መቀላቀል ነው። ስለዚህ ዋናው ጥያቄ የአማራ ህዝብ የሚፈልገውን የወደፊት አቅጣጫና የህወሓት የሚያራምደውን የፖለቲካ ፕሮጀክት የሚታረቁበት አንዲት ዘለላ አጀንዳ አለው ወይ የሚለው ነው። ከዚህም በተጨማሪ የብልጽግና ስርዓትና የህወሓት ጠልነት ከስልጣን መገፋፋት ጋር የተያያዘ ሲሆን የአማራው ችግር ግን ከዛ ብዙ ያለፈና በመዋቅር የታገዘ ስልታዊ የዘር ፍጅት ጋር የተያያዘ ነው። የጠላትነቱ ምክንያት የጠላትነቱ ልክና ጥልቀት የጎደለብንና ማስመለስ የሚገባን ነገር ብዙ ልዩነት ያላቸው የጋራ ጠላት በሚል ፍረጃ እናቱ የሞተችበትና እናቱ ገበያ የሄደችበት ልጅ እኩል እንደሚያለቅሱት ስለሆነ አደጋለሁ። ዛሬ በአማራ ህዝብ ውስጥ የሚነሱ ብዙ ጥያቄዎች ከስካሁኑ መንግስት ጋር ብቻ የተያዙ ሳይሆኑ ብዙዎች ጥያቄዎች የ1983 ዓ.ም በኋላ በህወሓት የበላይነት በተፈጠረው ስርዓት የተፈጠሩና ምላሹም በዘላቂነት ያንን ስርዓት በማስተካከል የሚሳካ ነው። የብሔር ፌዴራሊዝም፣ የክልል አከላለል፣ የርስትና ማንነት ጉዳዮች፣ የወልቃይት ጠለምት፣ መተከል፣ ራያ፣ ደራና አዲስ አበባን ጨምሮ የሸዋ ጉዳይና ሌሎችም የበላይነት ጥያቄ የሚነሳባቸው አካባቢዎች፣ የውክልና ጥያቄዎችና አማራ አሁን ባለው ስርዓት የሚደርስበት ፖለቲካዊ፣ ኢኮኖሚያዊ፣ ባህላዊና አካላዊ ጥቃቶች ከዚህ ታሪካዊ መዋቅር ጋር የተያያዙ ጉዳዮች ናቸው። አሁን ከህወሓት ጋር ጥምረት እንዲፈጠር የሚፈልጉ አካላት ማብራራት ያለባቸው ህወሓት ዛሬ ከብልጽግና ጋር ጠላት ነው ወይስ አይደለም የሚለውን ሳይሆን ዋናው ጥያቄ አብዛኛው አማራ የትግሉ መነሻ አድርጎ ከሚወስደው ታሪካዊ ሂደት ጋር የተያያዘ ኃይል ዛሬ እንዴት የዚያ ትግል አጋር የሚሆንበትን አመክንዮ ነው። በማንኛውም ህዝባዊ ትግል ውስጥ የታሪክ ትውስታ ትልቅ ሚና አለው። የትኛውም ትግል ፖለቲካዊ ውሳኔዎችን የሚመዝነው አሁናዊ ሁኔታዎችን ብቻ መሰረት አድርጎ ሳይሆን ታሪካዊ ተሞክሮችንም ከግምት በማስገባት መሆን አለበት። ያለፈውን ታሪክ ትውስታን ችላ ብሎ የሚወሰድ የፖለቲካ ውሳኔ ወደ ጠላት ወጥመድ ዘው ብሎ መግባትን ያመጣል። የጥምረቱ ደጋፊዎች ህወሓት ተቀይሯል፣ አዲስ ሁኔታ ተፈጥሯል፣ የጋራ ተቃዋሚ አለ ሊሉ ይችላሉ። ነገር ግን ተቀይሯል የሚለው
የሚለው መከራከሪያም በቃል ብቻ ሳይሆን በግልጽ የመር ለውጥ በታሪካዊ ተጠያቂነትና በአማራ ጥያቄዎች ላይ በሚወሰድ ግልጽ አቋም መታገዝ አለበት። ዋናዎቹ ጥያቄዎች ህወሓት በአማራ ህዝብ ላይ በተፈጠሩ ታሪካዊ ቅሬታዎች ውስጥ ምን ያህል ተጠያቂነት ይወስዳል፣ ያለፈውን ታሪክ እንዴት ይገመግማል፣ እንዲሁም የአማራ ፖለቲካ ዛሬ የሚቃወመውን የፖለቲካ መዋቅር በተመለከተ ምን አይነት ግልጽ አቋም አለው የሚሉት ናቸው። በእነዚህ ጥያቄዎች ላይ አሳማኝ መልስ ሳይኖር የሚፈጠር ማንኛውም ጥምረት በታሪካዊ ያልተፈቱ ጉዳዮችና በመርህ ግጭቶች ላይ የተገነባ ስለሚሆን ዘላቂ መሰረት ሊኖረው አይችልም። ሁለተኛ፣ የፋኖን የሞራል የበላይነትና የህዝብ እምነትን ያዳክማል። የህወሓት ፋኖ ጥምረት አደገኛ ሊሆን የሚችልበት ሁለተኛው ምክንያት የአማራ ትግል እስከዛሬ ያገኘውን የሞራል የበላይነትና በህዝቡ ዘንድ ያለውን እምነት የማዳከም አደጋ መኖሩ ነው። እንደ ፋኖ አይነት ከታች ወደ ላይ እየተገነባ ያለ ህዝባዊ ትግል በወታደራዊ ጥንካሬው በጦር ሜዳ ጀብዱ ወይም በተዋጊው ብዛት ብቻ አይጸናም። የትግሉ ዋና መሰረት የሚጸናው ደጋፊው ህዝብ ትግሉ ፍትሃዊና ለህዝባዊ ጥያቄዎች መልስ ለማግኘት የቀረው ብቸኛ አማራጭና ከህልውና አደጋው መውጫ መንገድ አድርጎ ሲያቅፈው ብቻ ነው። የአማራ ፋኖ ሰፊ የህዝብ ድጋፍ፣ የፋይናንስ እገዛ፣ የዲያስፖራ ተሳትፎ፣ የወጣቶች መነሳሳትና የማህበረሰብ መተማመን ያገኘውም ትግሉ በእነዚህ መሰረቶች ላይ የጸና ነው ተብሎ ስለሚታመን ነው። የፋኖ የትግሉ የሞራል የበላይነት በአብዛኛው ከሁሉም ነገሮች የመነጨ ሲሆን እነሱም ከህልውና ጥያቄና ከፍትህ ጥያቄ አንጻር ብቸኛው የትግል መስመር ስለሆነ ነው። ከዚህ አንጻር ከባዱ ጥያቄ ህወሓት ለጊዜው ጠቃሚ አጋር ሊሆን ይችላልን የሚለው ብቻ ሳይሆን ብዙ አማራዎች ከታሪካዊ ቅሬታዎቻቸው ጋር የሚያገናኙት ኃይል የዚህ ትግል አጋር ሲሆን የትግሉ የሞራል መሰረት በራሱ በአማራ ህዝብ፣ በገለልተኛ ተመልካቾች፣ በአገር ውስጥና በውጭ ዓለም ዘንድ እንዴት ይታያል የሚለው ነው። አንድ የትግል እንቅስቃሴ የሞራል የበላይነቱን እያጣ ሲመጣ በጊዜ ሂደት የህዝብ እምነት መሸርሸር ያመጣል። የህዝብ እምነት ሲሸረሸርና ድጋፍ ሲቀንስ ደግሞ ከህዝብ መነጠል ሊመጣ ይችላል። ከህዝብ የተነጠለ ታጋይ ደግሞ የሌሎች መጠቀሚያ የመሆን እድሉ እየሰፋ ይሄዳል። በብዙ ታዛቢዎች ምስክር የፋኖ ትግል እውነተኛ ጥንካሬ መሰረቱ ያለው ህዝቡ ትግሉን ምን ያህል እንደራሱ ትግል አድርጎ እንደተቀበለውና ምን ያህል መስዋዕትነት ሊከፍልለት እንደተዘጋጀ በተግባር ማስመስከሩ ነው። የሞራል የበላይነትና የህዝብ እምነት ሲዳከሙ የሚጎዳው የአንድ ወቅት ፖለቲካ ወይም ወታደራዊ ውሳኔ ብቻ ሳይሆን ዘላቂ የሆነው የትግሉ መሰረት ህዝባዊ ኃይሉ ነው። ሶስተኛ፣ በፋኖ ውስጣዊ ክፍፍልና የመበታተን አደጋ ይደቅናል። የህወሓት ፋኖ ጥምረት አደገኛ ሊሆን የሚችልበት ሌላኛው ምክንያት በፋኖ አደረጃጀቶች መካከል የውስጣዊ መከፋፈልና የመበታተን አደጋን መደቀኑ ነው። ፋኖ በተፈጥሮ እንደተለመደው የፓርቲ ፖለቲካ ከላይ ወደ ታች በጠንካራ ማዕከላዊ መዋቅር የተገነባ ተቋም ሳይሆን ከተለያዩ የአማራ አካባቢዎች፣ ከተለያዩ የትግል ልምዶች፣ ከተለያዩ የፖለቲካ አመለካከቶችና ከተለያዩ የአካባቢ ተሞክሮዎች የመጡ የአማራ ኃይሎችን ሁሉ ያቀፈ ህዝባዊ ንቅናቄ ነው። ይህ የፋኖ አደረጃጀት በአንድ በኩል ፋኖን ሰፊ የህዝብ መሰረት ያለው ንቅናቄ ቢያደርገውም በሌላ በኩል የውሳኔ ማዕከላዊነቱ ገና በደንብ ያልጠነከረ እንዲሆን ከማድረጉም ባለፈ አንድ አካባቢ ያለው የአማራ ፋኖ ከህወሓት ጋር መጣመድን ቢደግፍና በሌላ አካባቢ ያለው ከተቃወመ ፋኖን ወደ አንድ ድርጅታዊ የዝ ሰንሰለት ለማምጣት የሚያደርገውን ጥረት ይፈታተናል። ከህወሓት ጋር የሚደረግ የትኛውም አይነት ጥምረት ፋኖን ወቅታዊ ቁመና፣ የትግሉን አቅጣጫና የፋኖ ወደፊት የሚወስደውን ፖለቲካዊ መንገድ ሁሉ የሚነካ ጉዳይ ነው። ከህወሓት ጋር የሚደረግ ምንም አይነት መቀራረብ ከጉምዝ ሚሊሻ ጋር ወይም ከሌሎች የውጭና የአገር ውስጥ ኃይሎች ወይም አንዳንዶች የጥምረቱ ደጋፊዎች ከማንኛውም አካል ቢሆን እንደሚሉት ተደርጎ መታየት የለበትም። ምክንያቱም ህወሓት ካለው ታሪካዊ ጠላት አንጻር ብቻ ሳይሆን ዛሬም ቢሆን ወደዚህ ጥምረትም ሆነ ጦርነት የሚገባው የአማራ ታሪካዊ ርስት የሆኑትን ወልቃይት፣ ጠለምትና ራያን ድጋሚ ለመጠቅለል እንደሆነ ግልጽ ነው። የፋኖ ውስጣዊ አንድነት ብቻ ሳይሆን የአማራ ህዝብም አንድነት ጸንቶ የሚቀጥለው በጋራ ስጋት፣ በጋራ ቁጣ፣ በጋራ የመከላከል ፍላጎትና በአማራ ህዝብ ደህንነት ዙሪያ በተፈጠረ ህዝባዊ ስምምነት ላይ ከጸና ብቻ ነው። በተደጋጋሚ ከህወሓት አካላት እንደሚሰማው ዛሬም ድረስ በወልቃይት ጠለምትና ራያ ላይ ያላቸው አቋም የጸና ነው። ስለዚህ የአማራን ርስቶች መውሰድ ከሚፈልግ ኃይል ጋር የሚደረግ የትኛውም አይነት ትብብር ትግሉን ብቻ ሳይሆን የአማራን ህዝብ እንደ ህዝብ አንድነቱን ይፈትነዋል። ከህወሓት ጋር በመጣመር ምክንያት በፋኖች መካከል የሚፈጠሩ አለመግባባቶች በፍጥነት ወደ ምሁራን፣ ወደ ዲያስፖራ፣ ወደ ሚዲያ፣ ወደ አካባቢ አደረጃጀቶችና ወደ ተለያዩ የአማራ ፖለቲካ መድረኮች መዛመቱ አይቀርም። ከዚህ በኋላ ጉዳዩ ከህወሓት ወይም ከብልጽግና ጋር የሚደረግ ትግል መሆኑ ቀርቶ እርስ በርስ ውስጣዊ ሽኩቻ የአማራ ፖለቲካን ከውስጥ የሚያበላሽ የመተማመን ቀውስ ይሆናል። ስለዚህ ከህወሓት ጋር የሚታሰብ ማንኛውም ዘላቂ ጥምረት ከሌላ ሁሉ በፊት መመለስ ያለበት ጥያቄ ይህ ውሳኔ የፋኖን ውስጣዊ አንድነት ያጠናክራል ወይስ የሚያስፈራ ክፍፍል ይፈጥራል የሚለውን መሆን አለበት። አራተኛ፣ ያለፈ የፖለቲካ ስህተቶችን በአዲስ መልክ የመድገም አደጋ። የህወሓት ፋኖ ጥምረት አደገኛ ሊሆን የሚችልበት አራተኛው ምክንያት ያለፉ የፖለቲካ ስህተቶችንና ተደጋጋሚ የታሪክ ዑደቶችን በአዲስ መልክ የመድገም አደጋ ነው። በፖለቲካ ውስጥ ከሚያስፈልጉ
ታላላቅ ጥበቦቹ አንዱ ከታሪክ መማር ነው። ብዙ ጊዜ ንቅናቄዎች የሚወድቁት አዲስ ስህተት ስለሚሰሩ ሳይሆን ያለፈ ስህተቶችን በአዲስ ስምና በአዲስ ሁኔታ ስለሚደግሙ ነው። የኢትዮጵያ ፖለቲካ ታሪክ የሚያሳየን አንድ ትልቅ ትምህርት ቢኖር የአጭር ጊዜ ፖለቲካ ስሌቶች የረጅም ጊዜ ውጤቶች ሳይመዘን መወሰን የሚደቅነውን አደጋ ነው። የወቅቱን ጠላት ለመቋቋም ወይም የአሁኑን ቀውስ ለመፍታት የሚደረጉ ጥምረቶች በኋላ ላይ አሁን ካለው ችግር የበለጠ ውስብስብ ችግሮችን ሲወልዱ ተደጋግመው ታይተዋል። ከአማራ ፖለቲካ አንጻር ይህንን እውነታ የሚያስታውሰን የቅርብ ምሳሌ ኦሮማራ የሚባለው በድሮዎች ኦህዴድና ብአዴን መካከል ተፈጥሮ የነበረው ጸረ ህወሓት ፖለቲካዊ ጥምረት ነው። የኦሮማራ ጥምረት ህወሓትን ከስልጣን በማስወገድ እንደ አዲስ የፖለቲካ ምዕራፍ ተደርጎ አብይ አህመድ ሙሴና አሻጋሪ ተብሎ ብቅ አለ። ለውጥና መደመር የሚባለውን የድንግርግር ዘመን የተቃወሙ ሁሉ የህዝብ ጠላት ተደርገው ለውጥ አደናቃፊ፣ አፍቃሪ ወያኔ ወዘተ እየተባሉ ተሳደዋል። በአጭሩ በኦሮማራ ዘመን ማሰብና ማሰላሰል ስትራቴጂክ የሆኑ ጥያቄዎችን መጠየቅ ሁሉ እንደ ጅል ሲያስቆጥር፣ ከመጋረጃ ጀርባ ግን ኦሮማራ የሚባለው የቅዠት ጥምረት ፖለቲካውንም ኢኮኖሚውንም ለኦሮሞ ልሂቃን አመቻችቶ አስረክቦ አማራውን ከመቼውም ጊዜ በላይ ለጥቃት ተጋላጭ አድርጎት አለፈ። በኦሮማራ ዘመን የነበረው ተስፋ በህወሓት ላይ የተነሳውን የጋራ ተቃውሞን ወደ ዘላቂ ሀገራዊ የፖለቲካ ሽግግር ያመራል የሚል አጉል ያልተጨበጠ ቅዠት ነበር። የወቅቱ መቀራረብ በአንድ የጋራ ጠላት ላይ ብቻ የተመሰረተ ስለነበረ ከዚያ በኋላ ስለ ሀገሪቱ የወደፊት አቅጣጫ፣ ስለ ስልጣን አደረጃጀት፣ ስለ ማንነት ፖለቲካና ስለ ሀገራዊ ራዕይ ምንም አይነት ስምምነት አልነበረም። በወቅቱ ፍኖተ ካርታ ወይም ሮድማፕ የለኝም ሲል አብይ በድፍረት መናገሩን ያስታውሰዋል። ይህ የኦሮማራ ተሞክሮ ዛሬ የህወሓት ፋኖ ጥምረት አቀንቃኞች ቆም ብለው እንዲያስቡ ያግዛል ብዬ አስባለሁ። የዛሬው የፖለቲካ ስሌት አሁን አማራን ካጋጠመው ተግዳሮት በላይ የአማራን ህዝብ የወደፊት አቅጣጫ በተመለከተ ትርፉ ምንድን ነው? ህወሓት ከአማራ ጋር መቀራረብ የፈለገው ምን አስልቶ ነው? የሚሉትንና ሌሎችንም ተያያዥ ጥያቄዎች መመለስ የህወሓት ፋኖ ጥምረት አቀንቃኞች ግዴታ ነው። የፖለቲካ ብልሃት የጋራ ጠላት ያልተብራራ ብሂል ከተገኘው የተቃዋሚ ጋር ሁሉ አብረን እንስራ ሳይሆን የዛሬን ችግር ለመፍታት በሚል ሂሳብ የነገን ዘላቂ ጥቅምን አለመጣል ነው። የዛሬ ድል የረጅም ጊዜ ራዕይን ካዳከመ ያ ድል በመጨረሻ በአሳዛኝ ሽንፈት ሊቋጭ ይችላል። ስለዚህ ከአማራ እይታ አንጻር የህወሓት ፋኖ ጥምረት ጥያቄ ህወሓት ዛሬ ጠቃሚ አጋር ሊሆን ይችላልን የሚለው ብቻ ሳይሆን ዋናው ጥያቄ የአማራ ፖለቲካ ካለፈው የኦሮማራ የከሰረ አደገኛ ጥምረት ተምሮ እየተንቀሳቀሰ ነው ወይስ ቀድሞ ተፈትኖ የወደቀውን መንገድ በአዲስ ስም እንደገና እየተጓዘበት ነው የሚለው ነው። የኢህዴንና የህወሓትን ጸረ ደርግ ጥምረትን መጨረሻው ምን እንደሆነ ታሪክ ብቻ ሳይሆን አይናችን የተመለከተው ሌላው የክሽፈት ምሳሌ ሊሆን የሚችል ነው። አምስተኛ የፖለቲካ ባህልና ልምድ ልዩነት። የየትኛውም ጥምረት ከመመስረቱ በፊት የራስንና የሁሉንም ተጣማሪዎች ጥንካሬና ድክመት በጥልቀት መፈተሽ ያስፈልጋል። ህወሓት ምንም እንኳን ዛሬ ባለበት አቋሙ ወታደራዊ አቅሙ የተዳከመ ቢሆንም ለብዙ አስርተ ዓመታት የተደራጀ ፖለቲካዊ ድርጅት እንደመሆኑ መጠን ሰፊ የተቋማዊ ልምድ አከማችቷል። በመንግስት አስተዳደር፣ በትጥቅ ትግል፣ በደህንነትና መረጃ አሰባሰብና ትንተና፣ የስለላ መዋቅሮችን በማደራጀትና በመዘርጋት፣ በድርድር አቅም፣ በዲፕሎማሲ ልምድ፣ በሚዲያ አሰራር፣ በድርጅታዊ መስመር ዲሲፕሊንና የእዝ ሰንሰለት፣ በፖለቲካ መልእክት ቀረጻና የውጭ ግንኙነት አውታር መረቦች በሚመለከቱ ጉዳዮች ሰፊ ልምድ አለው። ይህ ልምድ በራሱ አንድ ትልቅ የፖለቲካ ኃይል ነው። ፋኖ ደግሞ በተለየ ታሪካዊ ሁኔታ የተፈጠረ ንቅናቄ ሲሆን አሁን ያለው የፋኖ ትልቁ ጥንካሬው በህዝባዊ ድጋፍ፣ በመስዋዕትነት፣ በውጊያ ተሞክሮና በአካባቢያዊ መሰረቶች ላይ የተገነባ ነው። ይህ በራሱ ትልቅ አቅም ቢሆንም የራሱ ተግዳሮት ያለው ነው። የአማራ ፋኖ ደግሞ እንደ ህወሓት ብዙ አስርተ ዓመታት የቆየ የፖለቲካ ባህል ያለው አደረጃጀት አለመፍጠሩ ብቻ ሳይሆን ከጀርባ በአማራ ምሁራንና ሊቃን በኩል የሚያገኘው ገዛም ከህወሓት ጋር ለመገዳደር በሚያስችለው ደረጃ ነው ማለት አይቻልም። ለዚህ ተጠያቂው ማን ነው የሚለውን ለጊዜው እናቆየውና እውነታውን መጋፈጥ ግን ያስፈልጋል። በዚህ ምክንያት የሁለቱ ኃይሎች ጥምረት ቢፈጠር ዋናው ጥያቄ ሁለቱ በአንድ ጠረጴዛ መቀመጣቸው ሳይሆን በጠረጴዛ ዙሪያ በሚደረገው ውይይት የማን ድምፅ ገዥ ሆኖ ጎልቶ ይወጣል? የጋራ አጀንዳውን ማን ይቀርጻል? የውይይቱን ቋንቋ ማን ይወስናል? ለውጭው ዓለም የሚቀርበውን መልእክት ማን ይበይናልና የዲፕሎማሲ መረቦችን ማን ያንቀሳቅሳል የሚሉት ጥያቄዎች ናቸው። የጥምረቱ የመጨረሻ ዕጣ ፈንታ የሚወሰነውን በእነዚህ ጉዳዮች ላይ የበላይነት በሚኖረው ኃይል ይሆናል። የፖለቲካ ታሪክ እንደሚያሳየን በፖለቲካ አቅም ያልተመጣጠኑ ኃይሎች ሲጣመሩ በጣም የተደራጀው ወገን ቀስ በቀስ የጋራውን መድረክ ወደ ራሱ አቅጣጫ በመሳብ ጥምረቱ በስም የጋራ ጥምረት ቢባልም በተግባር ግን የአንዱ ፖለቲካዊ መስመር ገዢ የሚሆንበት ሊሆን ይችላል። በአጠቃላይ ከተጀመረ 3 ዓመት በቅጡ ያልሞላውንና አንድነቱን ለማጠናከር በብዙ ተግዳሮት መሃል እየተፈተነ ያለውን የፋኖ
ትግል የ60 ዓመት የትግልና የፖለቲካ ታሪክ ካለው የሸፍጥና ሴራ ፖለቲካ ጠንሳሽ ከሆነው ህወሓት ጋር ወስዶ ማጣመር ገና ከጅምሩ ትግሉን ባጭሩ መቅጨት ነው። ስድስተኛ የአማራን ገለልተኛ ፖለቲካዊ ማንነትና ራስ በቅነትን ያዳክማል። የህወሓት ፋኖ ጥምረት አደገኛ ሊሆን የሚችልበት ሌላው መሰረታዊ ምክንያት የአማራ ፋኖ ትግል እየገነባ ያለውን የአማራን ጥቅም በዘላቂነት መወከል የሚችል ገለልተኛ ፖለቲካዊ ማንነት በራሱ የመቆም አቅምና የራሱን ፖለቲካዊ አቅጣጫ በራሱ የመንደፍ ሂደቱን ሊበርዘው መቻሉ ነው። በአማራ ፖለቲካ ውስጥ በተደጋጋሚ የሚነሳው አንድ ቅሬታ የአማራ ፖለቲካ የራሱን አጀንዳ በራሱ ከመወሰን ይልቅ በሌሎች ኃይሎች ፖለቲካዊ ፕሮጀክቶች ውስጥ እንደ ደጋፊ ኃይል እንዲሰለፍ ተደርጓል የሚለው ተገቢ ትችት ነው። አማራው ከድህረ 1983 ጀምሮ ባሉት የፖለቲካ እንቅስቃሴዎች ተሳትፎ አንድ ጊዜ ቅንጅትን፣ ሌላ ጊዜ ግንቦት ሰባት፣ ሌላ ጊዜ አብን፣ ሌላ ጊዜ ኦሮማራ የሚባሉ ኃይሎችም መከተሉ አሁን ለህልውና አደጋ ተጋላጭነት እንዳደረጉት እሙን ነው። ከዚህ አንጻር ብዙ የአማራ ፋኖን ትግል የሚመለከተው ከቀድሞቹ የተለየ ታሪካዊ እድል እንደሆነ ነው። ለመጀመሪያ ጊዜ በሰፊ መጠን የአማራ ህዝብ የራሱን በደሎች በራሱ አንደበት ለመተረክ፣ የራሱን ጥያቄዎች በራሱ ልጆች ለማስመለስና የራሱን የወደፊት አቅጣጫ ለመቅረጽ እየሞከረ ነው። አሁን አማራው ያለበት ሁኔታ እንደ አንድ ወታደራዊ ወይም ፖለቲካዊ ክስተት ብቻ ሳይሆን ከሌሎች ኃይሎች ጥገኝነት ተላቆ እንደ አንድ የፖለቲካ ኃይል ራስን ለመቻል የጀመረው ሂደት ላይ ነው። በአንዳንድ የጥምረቱ ደጋፊዎች ዘንድ በተደጋጋሚ የሚሰማ አንድ አመክንዮ አማራ ብቻውን ሊያሸንፍ አይችልም የሚለው ቅስም ሰባሪ ፕሮፓጋንዳ ነው። ይህ አመክንዮ በመጀመሪያ እይታ እንደ ፖለቲካዊ ወይም ወታደራዊ ግምገማ ሊታይ ይችላል። ሆኖም በጥልቀት ሲመረመር ከዚያ በላይ የሆነ የስነ ልቦና አንድምታ አለው። የስነ ልቦና አጥኚዎች ለርንድ ሄልፕለስነስ ብለው የሚጠሩት ጽንሰ ሐሳብ አላቸው። በዚህ ጽንሰ ሐሳብ መሰረት ሰዎች ወይም ማህበረሰቦች የራሳቸውን ሁኔታ በራሳቸው መቀየር አይችሉም ብለው ሲያምኑ ተነሳሽነታቸው ከመቀነሱም በላይ የመደራጀት ፍላጎታቸው እየተዳከመ መፍትሄን ሁልጊዜ ከውጭ ኃይሎች መጠበቅ ይጀምራሉ። አማራ ብቻውን ሊያሸንፍ አይችልም የሚለው ትርክት እንደ ጥሩ ነገር የሚደጋገመው ቀስ በቀስ የህዝቡን በራሱ የመተማመን ስሜት ከመሸርሸር ያለፈ ጥቅም የለውም። ይህ ፕሮፓጋንዳ ሲደጋገም አማራው የራሱን ጥያቄ በራሱ መመለስ አይችልም፣ የራሱን አቅጣጫ መወሰን አይችልም፣ የራሱን ችግር መፍታት አይችልም ወደሚል ቅስም ሰባሪ አስተሳሰብ አድጎ በመጨረሻም በአንድ እጁ እባብ በሌላ እጁ ጩቤ ይዞ ከሚጠጋ ጠላት ጋር ሁሉ መጣመርን እንደ መውጫ መንገድ መቀበልን ያመጣል። በፖለቲካ ውስጥ ጥምረቶች ቢያስፈልጉም እንኳን ጥምረት የሚገነባው በራስ መተማመንና በገለልተኛ የውሳኔ አቅም ላይ ነው እንጂ እኔ ብቻዬን ስለማልችል ከሆነ ኃይል ጋር ልጣመር ከሚል የጥገኝነት አስተሳሰብ የተገነባ በራስ አለመተማመን ላይ መሆን የለበትም። ስለዚህ ዋናው ጥያቄ አማራ ብቻውን ያሸንፋል ወይስ አያሸንፍም የሚለው ሳይሆን የአማራ ትግል ከህወሓት ጋር ቢጣመር አማራው ራሱን እንደ ገለልተኛ የፖለቲካ ኃይል ማቆየት ይችላል ወይ የሚለው ነው። ለአማራ ፋኖ እውነተኛ አደጋ የሚጀምረው በወታደራዊ አቅም ወይም በጀግንነት ማነስ ሳይሆን በፖለቲካዊ ራስን መቻልና በራስ የመተማመን ስሜት መዳከም ነው። አንድ ትግል ራሱን ሲገመግም በራሱ ቆሞ የራሱን ጥያቄዎች ለማስመለስ የማንም እገዛ እንደማያስፈልገው በልበ ሙሉነት ካላመነ የፖለቲካ ነጻነቱን ለማጣት የሚያስችለው መንገድ ቀድሞውኑ ተከፍቷል ማለት ነው። ሰባተኛ የወደፊት አጋሮችንና የፖለቲካ አማራጮችን ያሳንሳል። የህወሓት ፋኖ ጥምረት አደገኛ ሊሆን የሚችልበት ሰባተኛው ምክንያት የአማራ ትግል በወደፊት ሊፈጥራቸው የሚችሉ አጋሮችና የፖለቲካ አማራጮችን የማጥበብ ዕድል መፍጠሩ ነው። ማንኛውም ትግል የዛሬን ሁኔታ ብቻ በመመልከት አይንቀሳቀስም። የነገን የፖለቲካ አቅጣጫ፣ የሚፈጠሩ አዳዲስ ግንኙነቶችና ወደፊት ሊከፈቱ የሚችሉ እድሎችንም ማሰብ ይኖርበታል። ትናንት የነበሩ የፖለቲካ አሰላለፎች ፈርሰው ዛሬ አዲስ አሰላለፍ እንደመጣው ሁሉ ነገም የዛሬው የኃይል ሚዛን ተዛብቶ አዲስ አሰላለፎች ሊመጡ ይችላሉ። ከአዳዲስ አሰላለፎች ጋር ተያይዞ አዳዲስ የፖለቲካ ፍላጎቶች ይፈጠራሉ። ስለዚህ አንድ ንቅናቄ ለራሱ ብዙ በሮችን ክፍት በማድረግ የአጭርና የረጅም ጊዜ ግቦችን ለማሳካት የራሱን የፖለቲካ ፍኖተ ካርታ አስምሮ ይሄዳል እንጂ አጋጣሚው ስለተፈጠረ ብቻ ባልተጠና ጥምረት ውስጥ አይገባም። ከዚህ አንጻር ከህወሓት ጋር የሚደረግ ጥምረት የአማራ ፋኖ ብሔራዊ ንቅናቄ በወደፊት ከሌሎች ኃይሎች ጋር ሊያደርጋቸው የሚችሉ ግንኙነቶችን በር ሊዘጋ ይችላል። ከህወሓት ጋር የሚፈጠር ጥምረት በኢትዮጵያ ውስጥ ያሉ የተለያዩ የዲሞክራሲ ኃይሎች፣ የዜግነት ፖለቲካ አራማጆች፣ የክልላዊ ፖለቲካ እንቅስቃሴዎች ወይም በወደፊት ሊፈጠሩ የሚችሉ አዳዲስ ፖለቲካዊ ማዕቀፎች የአማራ ፋኖን ትግል ከህወሓት ያልተለየ አድርገው ሊመለከቱት ይችላሉ። በፖለቲካ ዓለም ድርጅቶችና ንቅናቄዎች የሚገመገሙት በሚያነሷቸው ጥያቄዎች ብቻ ሳይሆን ከማን ጋር እንደሚሰለፉም ጭምር ነው። ስለዚህ ዛሬ የሚደረጉ የጥምረት ምርጫዎች ወደፊት ሊፈጠሩ የሚችሉ እድሎችን በቀጥታ ሊነኩ ይችላሉ። በዓለም አቀፍ ደረጃም ቢሆን የፖሊሲ አውጪዎች፣ የዲፕሎማሲ ተቋማት፣ የሰብአዊ መብት ድርጅቶች፣ የምርምር ተቋማትና ዓለም አቀፍ ሚዲያዎች አንድ ንቅናቄ ሲመዝኑ መለኪያቸው ትግሉ የሚያነሳቸውን ጥያቄዎች ብቻ ሳይሆን የተጣመራቸውን አካላት ግንኙነቶችና አጋሮችንም ይፈትሻሉ። ይህ ሚዛን ፍትሐዊ ይሁን ወይም አይሁን የዓለም የፖለቲካ እውነታው ይህ ነው። ስለዚህ ከህወሓት ጋር የሚደረግ ጥምረት ሁሉ ነገ እንደ ህወሓት ሊያስፈርጅ እንደሚችልም ማሰብ
ማሰብ ያስፈልጋል። ስትራቴጂያዊ አስተሳሰብ ማለት ዛሬ የምታገኘውን አጋር ወይም ወቅታዊ እፎይታ ብቻ ማሰብ ብቻ ሳይሆን በዚያ ወቅታዊ ውሳኔ ምክንያት ልታጣቸው የምትችላቸውን አጋሮችና የወደፊት ዘላቂ ጥቅሞችን ማሰብ ነው። የዛሬ ጥምረት የነገ አማራጮችን ካጠበበ፣ የወደፊት የፖለቲካ መድረክን ካሳነሰ፣ አዳዲስ ግንኙነቶችን ከመፍጠር ይልቅ ካሳነሰ፣ እንደ ህወሓት ካስፈረጀ በአጭር ጊዜ ለሚገኝ ጥቅም ተብሎ የረጅም ጊዜ ስትራቴጂያዊ ኪሳራ ሊሆን ይችላል። ስምንተኛ የአማራ ህዝብ ላይ ለተፈጸሙ ግፎች የፍትህ ጥያቄዎችን ያዳፍናል። የህወሓት ፋኖ ጥምረት አደገኛ ሊሆን የሚችልበት ሌላው ምክንያት በአማራ ህዝብ ላይ በተለያዩ ዘመናት የተፈጸሙ የማንነት ተኮር ጅምላ ግድያ፣ የማፈናቀል፣ የንብረት ውድመትና የሰብአዊ መብት ጥሰቶችን ጉዳዮች እና ሌሎች የፍትህ ጥያቄዎች ከመድረኩ እንዲገፉ ሊያደርግ መቻሉ ነው። ለብዙ አማራዎች የዛሬው የፋኖ ትግል ዋናው ገፊ ምክንያት የፍትህ ጥያቄ ነው። በተለያዩ የሀገሪቱ ክፍሎች በአማራዎች ላይ የተፈጸሙ ግፎች እንዲጣሩ፣ አጥፊዎችና አጥቂዎች እንዲጠየቁና ተጎጂዎች ፍትህ እንዲያገኙ የሚለው ጥያቄ ዛሬም ድረስ በብዙዎች አማራዎች ዘንድ የትግሉ ዋና አካል ነው። ከዚህ አንጻር የሚነሳው ስጋት የፍትህ ጥያቄዎች ሙሉ በሙሉ ሳይመለሱ ወይም ቢያንስ ግልጽ የሆነ የተጠያቂነት መርህ ሳይቀመጥ ከወንጀለኛው ህወሓት ጋር ወደ ጥምረት መሄድ የፍትህን ጥያቄ ከጅምሩ ማዳፈን ነው። በዚህ አካሄድ የሚገኝ ፖለቲካዊ ወይም ወታደራዊ ትርፍ ካለመኖሩን ባሻገር በአብዛኛው አማራም ዘንድ በቁስል ላይ እንጨት እንደመስደድ ሊቆጠር ይችላል። ተጎጂዎችና የተጎጂዎች ቤተሰቦች የእነርሱ ስቃይ በአጭር ጊዜ የፖለቲካ ስሌት ማካካሻ ሆኗል የሚል ስሜት ሊፈጠር ይችላል። በሂደትም ይህ በትግሉ ዙሪያ ያለውን የሞራል መሰረት ሊያዳክመው ይችላል። በተጨማሪም የተጠያቂነት ጉዳይ ወደ ጎን ሲገፋ ሌላ አደጋ ይፈጥራል። በፖለቲካ ውስጥ በደሎች ያለ ተጠያቂነት ሲያልፉ ወደፊት ተመሳሳይ ድርጊቶች እንዳይደገሙ የሚያስፈልገው የማስጠንቀቂያ መልእክትም አብሮ ይጠፋል። ለአማራው ፍትህ የሚያስፈልገው የበፊት ተጎጂዎችን ለመካስ ብቻ ሳይሆን ተመሳሳይ ግፎች ወደፊት እንዳይደገሙ ለማስጠንቀቅም ጭምር ነው። መደምደሚያ ጥያቄው ህወሓትን ስለመውደድ ወይም ስለመጥላት ሳይሆን ስለ አማራው መጻኢ ዕድል ማስላት ነው። በዚህ ጽሑፍ የተዳሰሱ የመከራከሪያ ሀሳቦች ህወሓትን ስለመውደድ ወይም ስለመጥላት አይደለም። እንዲሁም ማንኛውም የፖለቲካ ትብብር በመሬት ደረጃ ለመቃወም አይደለም። በፖለቲካ ውስጥ ጊዜያዊ ትብብሮች፣ የጋራ የጥቅም መድረኮችና የወቅታዊ ግቦችን ለማሳካት የሚደረጉ መቀራረቦች የተለመዱ ናቸው። ዋናው ጥያቄ ግን ከማን ጋር መቀራረብ ይቻላል የሚለው ብቻ ሳይሆን ያ መቀራረብ የትኛውን የረጅም ጊዜ ግብ ያሳካል የሚለው ነው። ከአማራ እይታ የሚነሳው ዋናው ስጋት ህወሓት ትናንት ጠላት፣ ዛሬ ስጋት ወይም የነገ አጋር መሆኑ አይደለም። ዋናው ስጋት የአማራ ትግል የተገነባባቸውን መሰረቶች ማለትም የሞራል የበላይነቱን፣ የህዝብ እምነቱን፣ የውስጥ አንድነቱን፣ የገለልተኛ ፖለቲካዊ ማንነቱን፣ በራሱ የመቆም አቅሙንና የረጅም ጊዜ ራዩን የሚያጠናክር ነው ወይስ የሚያዳክም ነው የሚለው ነው። ማንኛውም ህዝባዊ ንቅናቄ የሚሳካው በሌሎች ኃይሎች ጥንካሬ ላይ ተደግፎ ሳይሆን በራሱ የፖለቲካ ጥንካሬ፣ በራሱ ራይና በራሱ የውሳኔ አቅም ላይ ሲቆም ነው። ከታሪክ እንደምንማረው የራሳቸውን አጀንዳ የሳቱ ንቅናቄዎች በመጨረሻ የሌሎች የፖለቲካ ስሌቶች ማስፈጸሚያ ሆነው ሲቀሩ የራሳቸውን የፖለቲካ ፍኖተ ካርታ ያሰመሩና በዚያው መንገድ ቀጥ ብለው የሚጓዙ ንቅናቄዎች ግን አጋሮችን ቢያገኙም ባያገኙም በራሳቸው እግር ቆመው ድል ይቀዳጃሉ። በዚህ ምክንያት የህወሓት ፋኖ ጥምረትን የሚደግፉ አካላት ሊመልሱት የሚገባው ጥያቄ የትኛውም ጥምረት ብልጽግናን ለመግፋት ይረዳናል የሚለውን ብቻ ሳይሆን ይልቁንም ይህ ጥምረት የአማራን የረጅም ጊዜ ጥቅም ያስከብራልን፣ የአማራን ፖለቲካዊ ራስን መቻል ያጠናክራልን፣ የአማራን የወደፊት ራዕይ ያሳካልን ወይም እንደገና የሌላ ኃይል ስትራቴጂ ስሌት መጠቀሚያ ያደርገዋል የሚለው ነው። በመጨረሻም የአማራ ትግል የሚወሰነው በህወሓት በብልጽግና ወይም በሌላ የፖለቲካ ኃይል ፍላጎት አይደለም። የሚወሰነው በአማራ ህዝብ የራሱን ጥያቄ በራሱ የመግለጽ፣ የራሱን ራዕይ በራሱ የመቅረጽና የራሱን ዕጣ ፈንታ በራሱ የመወሰን አቅም ላይ ብቻ ነው። የዚህ ትግል ትልቁ ድልም አንድን ጠላት ማሸነፍ ብቻ ሳይሆን የአማራ ህዝብ ከማንኛውም የውጭ ፖለቲካዊ ጥገኝነት ተላቆ የራሱን የወደፊት አቅጣጫ በራሱ እጅ ማስገባት ነው። ከዚህ አንጻር የዛሬው ውዝግብ ስለ ፋኖ ህወሓት ጥምረት ብቻ ሳይሆን ስለ ራስ በቅ የሆነ አማራ ትግል፣ ስለ አማራ ፖለቲካ አቅጣጫና ስለ አማራ ህዝብ የወደፊት ዕጣ ፈንታ ነው። ይህ ደግሞ ከማንኛውም ጊዜያዊ የፖለቲካ ስሌት የሚበልጥና የሚያስፈልግ ወሳኝ ጉዳይ ነው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።